ከኔ የሆነ ምን አለ? ሁሉ ባንተ ነው። ሃሌሉያ ሁሉ ባንተ ነው። ሁሉ ባንተ ነው ጌታ ኢየሱሴ ሁሉ ባንተ ነው የሆነው ከኔ የሆነ ከኔ የሆነ ከኔ የሆነ ምን አለ ጌታ ከኔ የሆነ ምን አለ? ክብር ለእግዚአብሔር ይሁን። ፓስተር ዳንኤል ከኔ በፊት ያገለገሉትን ሁሉ ልዑል እግዚአብሔር አብዝቶ ይባርካቸው። ክብር ለኢየሱስ ይሁን። እንግዲህ የጀመርነውን ርዕስ መጨረስ ስላለብን በተከታታይ ያየን ያለነው በራእይ መጽሐፍ ላይ ስላሉት 7 አብያተ ክርስቲያናት ነው። እነዚህ 7 አብያተ ክርስቲያናት የክርስቶስ አካል የሆነችው ቤተክርስቲያን በምድር ላይ እስካለች ድረስ በሰባቱ አብያተ ክርስቲያናት ውስጥ ያለው ማበረታቻም ወቀሳም ሁላችንንም የሚመለከት ስለሆነ ከዛ ያለውን ነገር ለራሳችን ወስደን ለክርስቶስ ቀን ራሳችንን እንድናዘጋጅ በሚል ሐሳብ ነው ይህን ትምህርት እየተማርን ያለ ነው። 3 አብያተ ክርስቲያናትን አንስተናል። የመጀመሪያዋ የኤፌሶን ቤተክርስቲያን ናት። ሁለተኛዋ ደግሞ የሰምርኔስ ቤተክርስቲያን ናት። በሶስተኛ ደረጃ ትናንት ከሰዓት በኋላ ላይ ያነሳነው የጴርጋሞንን ቤተክርስቲያን ነው። አንዷ ብቻ ከነዚህ ከሶስቱ ያለ ወቀሳ ስትሆን ሌሎቹ ሁለቱ ደግሞ በወቀሳ ውስጥ ነበሩ። የመጀመሪያዋ በወቀሳ የነበረችው ኤፌሶን ናት። ሁለተኛዋ ደግሞ የጴርጋሞን ቤተክርስቲያን ናት። የኤፌሶን ቤተክርስቲያን የተወቀሰችው አንድ ምክንያት የቀደመውን ፍቅርህን ትተሃል በሚል ነው። የጴርጋሞን ቤተክርስቲያን ደግሞ የመቀየጥ የመደባለቅ ከዓለም ጋር ለዓለም የመመቸት ባህሪ ስለነበረባት እሱን አልወደደውም። ጌታን ስንከተል በጣም ንጥል ብለን ከእርሱ ጋር ተጣብቀን ብንጠላም ብንገፋም ብንሰደድም እስከ ሞት ድረስ በጣም ታምነን እሱን የሚያከብር ማንነት እንዲኖረን ጌታ ከሁላችንም ይሄንን ይፈልጋልና አልወደደውም። የጴርጋሞንን ህይወት አልወደደውም። ጌታ አልወደደውም። መደባለቁን አልወደደውም። ማመቻመቹን አልወደደውም እና እሱን ወቅሷል። በጣም የተመሰገነችው ደግሞ በጣም ጥሩ ጎን ብቻ ያየንባት ቤተክርስቲያን የሰምርኔስ ቤተክርስቲያን ናት። ያቺ ቤተክርስቲያን ስኳር በሚል ህይወት ውስጥ በጣም በሚጣፍጥ ህይወት ውስጥ አይደለም ያለፈችው። በጣም መራራ በተለይ የሞት ጽዋ ሞት በቃ እሷ በነበረችበት በዚያች በሰምርኔስ ዙሪያ ላይ በቅዱሳን ላይ ሞት ታውጆ ነበር እና አደጋው ስደት፣ መጠላት፣ መሰደብ አይደለም እስከ ሞት ድረስ ነውና ሰው ይታረዳል፣ ሰው ይገደላል። የጌታ ስለሆነ ብዙ መከራ ይከፍላል። ግን ጨክናለች፣ ለመሞት የጨከነች ናትና ያቺ ቤተክርስቲያን የተሞገሰች። እንዳውም ከፊትሽ እንደገና ሌላ አይነት መከራ አለ ያለ ይነግራታልና ግን እስከ ወዲያኛው እንድትጸና በርቺ የተባለች ቤተክርስቲያን ናት። እነሱን ነው ትናንትና ያነሳ ነው። እግዚአብሔር ዛሬም እንዲያስተምረን ቆመን እናነባለን መጽሐፍ ቅዱሳችንን ከራእይ ምዕራፍ 2 ከቁጥር 18 እስከ 29 የቲያጥሮንን ቤተክርስቲያን በቀጣይነት የምናይ ይሆናል። ራእይ ምዕራፍ 2 ከቁጥር 18 ጀምሮ ያለውን እንመለከታለን። ስለ ቲያጥሮን ቤተክርስቲያን በጣም ሰፊ ቁጥር ነው በዚህ ቤተክርስቲያን ውስጥ የተካተተው። ቲያጥሮን ቤተክርስቲያን ራእይ ምዕራፍ 2 ከቁጥር 18 ጀምሮ እስከ 29 በቲያጥሮንም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። እንደ እሳት ነበልባል የሆኑ አይኖች ያሉት በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል።
ስራህንና ፍቅርህን እምነትህንም አገልግሎትህንም ትዕግስትህንም ከፊተኛውም ስራህ ይልቅ የኋለኛው እንዲበዛ አውቃለሁ። ዳሩ ግን ነቢይ ነኝ የምትለውን ባሪያዎቼንም እንዲሴስኑና ለጣዖት የታረደውን እንዲበሉ የምታስተምረውንና የምታስተውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ። ንስሐም እንድትገባ ጊዜ ሰጠኋት፣ ከዝሙቷም ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ እጥላታለሁ፣ ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ፣ ልጆቿንም በሞት እገድላቸዋለሁ። አብያተ ክርስቲያናትም ሁሉ ኩላሊትንና ልብን የምመረምር እኔ እንደሆንኩ ያውቃሉ። ለእያንዳንዳችሁም እንደ ስራችሁ እሰጣችኋለሁ። ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በጢያጥሮን ለቀራችሁት እላለሁ፣ ሌላ ሸክም አልጭንባችሁም። ነገር ግን እስክመጣ ድረስ ያላችሁን ጠብቁ። ድል ለነሳውና እስከ መጨረሻም ስራዬን ለጠበቀው እኔ ደግሞ ከአባቴ እንደተቀበልኩ በአሕዛብ ላይ ስልጣንን እሰጠዋለሁ። በብረትም በትር ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቀጣሉ። የንጋትንም ኮከብ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። እንጸልይ። የሰራዊት ቅዱስ የጭፍሮች አምላክ ቅዱስ እግዚአብሔር እናመሰግንሃለን። ደግ ስለሆንክ፣ መልካም ስለሆንክ፣ ቸር ስለሆንክ ዛሬም እድሜ ቀጠልክልን፣ ዛሬም ጤና ሰጠህን፣ ዛሬም ከክፉ ጠበከን። አዲስ ቀን አየን፣ አዲስ ጀንበር አየን። በአንተ ቸርነትና ምሕረት ከቅዱሳን ጉባኤ አልጎደልንም። ልናመልክህ ላንተ ልንሰጥ የምስጋናን መስዋዕት ልንሰዋ በፊትህ ተከማቸን። ደግሞም እግዚአብሔር ካንተ ልንቀበል የምትለንን ልንሰማ በፊትህ ቀርበናል። ስለዚህ ቀን ከልብ እናመሰግንሃለን። ብዙ ምስጋና፣ ብዙ ክብር፣ ብዙ አምልኮ፣ ብዙ ስግደት ላንተ ይሁን። ታሞ ያልተፈወሰ፣ አዝኖ ያልተጽናና፣ ደክሞ ያልበረታ በመካከላችን የለም። እኛ ሰዎች ነን፣ በብዙ ሰልፍ የምናልፍ። የዛሬ ሰዎች ስላረከን ዛሬም ምስጋናችን እጥፍ ድርብ ነው። ብዙ ምስጋናና ክብር ለታላቅነት ይሁን። ከዚህ ጉባኤ የሚወጣውን የምስጋና መስዋዕት አንተ እንድትቀበል እንደ መልካም ዕጣን ሽታ እንድታሸተው በአንተ ዘንድ የተወደደ እንዲሆን በክብር ጌታ በኢየሱስ ስም ጸለይን። ክፉ ሁሉ በስም ጉልበት የተሰበረ ይሁን። ቅዱስ መንፈስ በኢየሱስ ክርስቶስ ስም በዚህ ጉባኤ ላይ ይሰልጥን። አንተ ቅዱስ ጌታ መንፈስህን አፍስስልን። የኃይል መንፈስ፣ የክብር መንፈስ፣ የደከሙትን ጉልበቶች የሚያበረታ የአንተ እጅ በዚህ ጉባኤ ላይ ይሰልጥን። የጨለማ ኃይላት፣ ስልጣናት፣ አጋንንቶች፣ የጥልቅ ሚስጥራት ኃይላቸው የተሰበረ ይሁን። ቅዱስ መንፈስህ ሁለንተናችንን ለታመንከው ጌታ አሳልፈን ሰጠን። ስለነበረን መልካም የጸሎት የአምልኮ ጊዜ ስለተጠቀምክባቸው የተወደዱ ባሪያዎች ከልብ አመሰግንሃለሁ። እጅ በእነርሱ ላይ ትሁን። ሁሌም በዘመናቸው ያምልኩ፣ ያገልግሉ። እናመሰግንሃለን በክብር ጌታ በኢየሱስ ስም። እግዚአብሔር ይባርካችሁ። ተቀመጡ። እንግዲህ ስለ ቲያጥሮን ቤተክርስቲያን ነው ዛሬ አሁን የምንጀምረው። ቲያጥሮን ቤተክርስቲያን፣ ቲያጥሮን ማለት የማያቋርጥ መስዋዕት ማለት ነው። የማያቋርጥ መስዋዕት ነው። ምክንያቱም በዚያች በቲያጥሮን ዙሪያ ላይ አንድ በጣም የተለመደ ነገር አለ። እዛች ቲያጥሮን ያለችበት ቤተክርስቲያኒቱ ያለችበት በዙሪያዋ ያሉ ሰዎች በንግድ ይተዳደራሉ እና በጣም ባለጠጎች ናቸው። በጣም ገቢ ያላቸው፣ ግን የገቢያቸው ምንጭ፣ የሀብታቸው ምንጭ የተመሰረተው ከጥንቆላ ጋር፣ ከመናፍስት አሰራር ጋር የተያያዘ ነው። ብዙ መስዋዕት ይሰዋሉ፣ ለመናፍስት ይሰዋሉ። መናፍስቱ ደግሞ ገቢ ያስገኝላቸዋል። ወገኖቼ ሰይጣን አይሰጥም ማለት አይደለም። ሰይጣን የሚሰጠው ነገር ግን ዋጋ ያስከፍላል። ስለዚህ ሰዎች አስደግመው አስጠንቁለው ገቢ አያገኙም ማለት አይደለም። ያገኛሉ፣ ግን ሰይጣን ነፃ ስጦታ የለውም። እያንዳንዱን ነገር ሲያደርግ የሚያስከፍለው ዋጋ ከሰጠው ይበልጣል። እኛ ጋር ደግሞ ወደ ክርስትናው እምነት ስትመጡ ትንሽ ነው የምናደርገው፣ የሚያደርግልን ብዙ ነው።
እና ሰይጣን በጣም ሰዎችን በዚህ አስሮ ጠፍንጎ ይዟቸዋል። ስለዚህ ነጋዴዎች ኢኮኖሚያቸውን ከፍ ለማድረግ የማያቋርጥ የዘወትር መስዋዕት በማህበር ለጣዖታቸው ያቀርቡ ነበር። የዚህ ማህበር አባል ያልሆነ መነገድ አይችልም ነበር በዚያን ጊዜ። እንግዲህ ቲያጥሮን እቺ ናት። ቲያጥሮን መልክዓ ምድራዊ አቀማመጧ፣ ልዩ ኩነቶች፣ እያንዳንዱ በዚያ ዙሪያ ያለው ነገር ምን ይመስላል የሚለውን ስናነሳ ከጴርጋሞን ወደ 84 ኪሎ ሜትር ያህል የምትርቅ ናት። አሁን በቱርክ አንድ ከተማ አለች፣ አኪሳር ትባላለች። ቲያጥሮን ላይ ቀድሞ ቲያጥሮን የነበረችበት ቦታ ላይ ያለች ናት። ካሉት ከተሞች በትንሽነቷ በጣም የታወቀች ናት። ከሌሎች ይልቅ ደግሞ ረጅም መልእክት ከቁጥር 18 እስከ 29 ሰፊ ብዙ ቁጥሮችን የሚዳስስ መልእክትም ደግሞ ለዚያች ነው የተሰጠው። ትንሽ ከተማ ናት፣ መልእክቷ ሰፊ ነው። መቄዶንያውያን ይኖሩባት ነበር። ስራቸው ገመድ መግመድ፣ በጣም የተለያየ ሙያ የነበራቸው ሰዎች ነበሩባት። ባህር ንግድ በጣም ታዋቂ ነበረች ቲያጥሮን። ጌታ ኢየሱስ ክርስቶስ ሲሰቀል የለበሰው ልብስ ከቲያጥሮን የመጣ ነበር። ስለ ቲያጥሮን ደግሞ ሌላ ነገር ስናነሳ ቲያጥሮን ብርቱ ጎን አላት። ብርቱ ጎኗ ምንድነው? ቁጥር 19 ቁጥር 24 ላይ በዚህ ባነሳነው ክፍል ውስጥ ታያላችሁ። ቁጥር 19 ላይ ቁጥር 24 ላይ ስራህንና ፍቅርህን እምነትህንም አገልግሎትህንም ትዕግስትህንም ከፊተኛውም ስራ ይልቅ የኋለኛው እንዲበዛ አውቃለሁ ተብላለች። እቺ ቤተክርስቲያን የታወቀችበት ብርቱ ጎን እንደ ብርታት የተጠቀሱላት ነገሮች አሏት። ይሄ ቸር ጌታ፣ ይሄ መልካም ጌታ ብርቱ ጎን አይረሳም፣ መልካም ጎን አይረሳም፣ ድካምሽን አይረሳም። ይገርማችኋል፣ ያለፋችሁበትን ጎዳና የሄዳችሁበትን መንገድ ሰዎች የማያውቁትን ብዙ መናገር ሳይኖርባችሁ እሱ ያውቀዋል። አንድ ጊዜ በቤንሻንጉል ጉሙዝ ውስጥ ማኦ ኮሞ የሚባል ብሔረሰብ አለ። አብዛኛው እዛ ነው እየተመላለስኩ ነው የማገለግለው። እና እዛ ማኦ ኮሞ ብሔረሰብ እዛ አገልግዬ ስመለስ በጣም መሽቷል። መንዲ ከተማ ከአዲስ አበባ 590 ኪሎ ሜትር ነው። እዛ ደርሼ ማደር ነበረብኝ። መሽቷል፣ መኪናም አይገኝም። እዛ ሳደር አንድ ልጅ ከሩቅ ቦታ ሌላ ገጠር ማቀው ልጅ በስራ እዛ ተመድቦ የሄደ ልጅ አለ እና ወጣት ነው። ይሄን ልጅ እስቲ ላግኘው እንዴት እንዳለ፣ ገና አዲስ ጀማሪ ሰራተኛ ነው። በተዳር ጉዳይም አንዳንድ ምክሮችንም ልሰጠው፣ እንደው ሰው ሰፈር ሲቀይር አካባቢ ሲቀይር ለብዙ ነገር ተጋላጭ ነው። ላግኘው ብዬ ደወልኩለት። ያለሁበት ቦታ አንድ ጓደኛውን ይዞ መጣ እና አብረን ተጫወት፣ ራት አብረን በላን። ከዛ በኋላ እነዚህን ወጣቶች እስቲ ልጸልይላቸው ብዬ ጸሎት ጸለይኩላቸው፣ የእግዚአብሔርን ቃል አነበብኩላቸው። ከዛ ልሸኛቸው ስል ቆይ እስቲ ደግሞ ላንተ እንጸልይልህ አሉኝ። እና አብሮት የመጣው ልጅ በእድሜ ከሱም በጣም ትንሽ ነው፣ 20 ዓመት 21፣ በቃ ከዛ ብዙም የሚያልፍ አይደለም። እና ከዛ መጸለይ ጀመሩ። ሲጸልዩልኝ ልጁ መልእክት መናገር ጀመረ። እና የሚናገረው መልእክት ልጄ ሆይ ይልሃል እግዚአብሔር፣ ትዝ አይልህም እንዴ ወንዝ ልብስህን አጥበ ገላህን ታጥበ እዛው ልብስህን አድርቀ እዛው ዛፍ ስር ጸልየ እኔ የለሁም በቃ የፈላ ውሃ ውስጥ እንደገባ ፓስታ ቀለጥኩኝ ማለት ነው። ምክንያቱም ያችን ማቀው እኔ ብቻ ነኝ፣ ማንም አያውቃትም። እማገለግላቸው ሰዎች ወደ ስራ ይሄዳሉ፣ በጣም ስራ ይበዛባቸዋል። የምንገናኘው ማታ ነው ገጠር ውስጥ እና የዛን ጊዜ አንድ ለእናቱ ልብስ ይዤ ነው ምዞረው፣ አንድ ለእናቱ እና እሷን ልብስ እዛው አጥባትና እዛው አደርቃታለሁ እና ማታ ላይ ሄዳለሁ። እና ሲሄድ አንድ ጊዜ እንዳውም አልደርቃለች እና ፀሐዩ ትንሽ አቅም አልነበረው እና አቅም እምቢ አለ እና ቡራቡሬ ሆነች፣ አልደረቀም። እርጥብ አለው ደረቅ አለው እርጥብ አለው በቃ። እና አንዱ እንዲያዛትና እናንተ ሰፈር ይዘንባል እንዲያለኝ፣ አዎ
እኛ ሰፈር ይዘንባል ወገኖች። እኛ ሰፈር በበጋ እንዲህ ያለ ነገር ነው ያለፈው። እና ያ ወንድም ገና በጣም እግዚአብሔር በትልቅ ክብር ያስነሳው ልጅ ነው። በጣም እድሜው ገና ነው፣ ግን ተናገረ እና እሱን አስባለሁ አለ። እኔ የለው አንድ ነገር ልነግራችሁ ፈልጌ ነው ይሄንን ያነሳሁት። እግዚአብሔር አይረሳም። የሚገርማችሁ አንዳንድ ኢንሲደንሶች እናንተ በህይወታችሁ ያለፉትን ትረሱታላችሁ፣ እሱ ያስታውሳችኋል። አይረሳም። እና የፈለገ ፈተና፣ የፈለገ ድካም፣ የፈለገ ስተት ቢኖር እግዚአብሔር ስለ ዛሬው ስተት የትናንቱን ብርታት አይረሳው። ስለ ዛሬው ስተት የትናንቱን ኮሚትመንት እግዚአብሔር አይረሳው። ክብር ለእርሱ ይሁን። እንኳን የሱ ሆነን እና ያስታውሳ። ስራ ይላታል። ስራህን ይላል። ደግሞ ፍቅር ይላታል። ፍቅርህን፣ እምነትህን፣ አገልግሎትህን፣ ትዕግስትህንም ከፊተኛውም ስራ ይልቅ የኋለኛው እንዲበዛ አውቃለሁ። እንዳውም በትጋት በመድከም ዋጋ በመክፈል እየጨመረች የምትሄድ እንደሆነ ይናገራል። እሱ ብቻ አይደለም። ቁጥር 24 ላይ ደግሞ አንድ እንደገና አሁንም ብርቱ ጎን ያነሳል። ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁት እላለሁ ሌላ ሸክም አልጭንባችሁም ይላል። ምን አይነት ሰዎች ደግሞ ነበሩ? የኤልዛቤልን ትምህርት የማይይዙ ቅሬታዎች። የሚገርመው ቤተ ክርስቲያንን አንድ ላይ መጨፍለቅ አትችሉ። ቅሬታዎች ሁሌም አሉ። ክብር ለእግዚአብሔር ይሁን። ሁሌም ቅሬታዎች አሉ። ሁሌም የቆፈጠሩ፣ ሁሌም እስከ ሞት የታመኑ፣ ሁሌም እምቢ የሚሉ፣ ሁሌም አመፃ ላይ የማይደራደሩ ጀግኖች አሉ። ቢወደዱ ቢጠሉ፣ ቢያቀርቧቸው ቢያርቋቸው፣ ምንም የማይሞቃቸው የማይበርዳቸው ከሰራዊት ጌታ ከእግዚአብሔር ጋር የቆፈጠኑ፣ ከእግዚአብሔር ጋር የቆሙ ጀግኖች በዘመናት መካከል ቸርች አሏት። ክብር ለእግዚአብሔር ይሁን። ለእናንተ ይላል አለ ሰው እንዳለ ተጠርጎ እዛ ቆሻሻ ነገሩ ሲገባ እምቢ ያሉዋል። እምቢ በጣም ታውቃላችሁ። ክፉ ዘመን፣ የመጨረሻው ዘመን the informal group is stronger than the formal one። በጣም ከፎርማሉ ይልቅ ኢንፎርማሉ በጣም ጠንካራ ነው። ቼኑ በጣም ጠንካራ። ግን እዛ ውስጥ የማይገቡ ጌታ ይመስገን ብቻቸውን ቢሆኑ ብቻቸውን ለመቆም የጨከኑ። አያችሁ መጽሐፍ ቅዱስ ሁሉ ሰው ሲበላሽ አብረን እንድንበላሽ ሁሉን እንድንመስል የእግዚአብሔር ሐሳብ አይደለም። ብቻህን ልትቀር ትችላለህ። በተለይ ቀን እየጨመርን ስንሄድ ከእግዚአብሔር ጋር እየወሰንን ነው የምንሄደው ይላል የዘዳግም መጽሐፍ ላይ። ብዙውን ሕዝብ አትከተል ይላል። ሌሎችን ለመምሰል don't follow the crowd when they do wrong ይላል። አትምሰላቸው። እኛ ደግሞ በማጆሪቲ እናምናለን። ይሄ የማጆሪቲ ኢሹ አይደለም፣ ይሄ የእውነት ኢሹ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ሕዝብ ይሄ በፊታችን ያለው ዘመን እየጨከንን ከእግዚአብሔር ሐሳብ ጋር እየቆምን የምንሄድበት ጊዜ ነው። መጨከን አለብን። እለት ከእግዚአብሔር ሐሳብ ጋር የሚሸልም እሱ፣ የሚያከብር እርሱ፣ ትረፍ ሲል የሚያተርፍ እርሱ። ቅድም አላያችሁም እንደዘመር ነው ዳንኤልን ከአንበሳ ጉድጓድ ከአንበሳ አፍ ከበላተኛ ያዳነ ዝም ብሎ ሰው አቀናብሮ የዘመረው አይደለም። መጽሐፍ ቅዱስ ነው፣ እውነት ነው። ያድናል። ትረፍ ሲል ያተርፋል። በቃ እሱ ደግሞ ካላተረፈ ማንም አያተርፍም።
ስለዚህ ነበሩ ቅሬታዎች የኤልዛቤልን ትምህርት የማይከተሉ ነበሩ። ይሄ ብርቱ ጎኗ ነው። ስራ፣ ፍቅር፣ እምነት፣ አገልግሎት፣ ትጋት፣ ቅሬታዎች፣ ጀግኖች ነበሯት። ደካማ ጎኗ ምንድነው? የቲያጥሮን ደካማ ጎን ቁጥር 20 ላይ ተጠቅሷል። ቁጥር 20 እንዲህ ይላል፣ ዳሩ ግን ነቢይ ነኝ የምትለውን ባሪያዎቼንም እንዲሴስኑና ለጣዖት የታረደውን እንዲበሉ የምታስተምረውንና የምታስተውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ። ትናንትና አንድ ነገር አንስቻለሁ። በለዓም ሞቷል፣ ትምህርቱ ግን አለ። ኤልዛቤል ሞታለች። አሟሟቷ አይገርማችሁ? ተፈጥፍጣ ነው የሞተችው። ደሟን ውሾች ይልሷታል ተብሎ እንደተጻፈ ሆነ። በባሪያው በኤልያስ የተናገረው ሆነ። ኤልዛቤል ግን አዲስ ኪዳን ኤልዛቤልን ያነሳታል፣ በለዓምን ያነሳል። የይሁዳን መልእክት ስትመለከቱ የቆሬ ልጆች ይላል። የቆሬ ልጆች እኮ የሉ። አያችሁ፣ ስፒሪቱ አለ፣ መንፈሱ አለ። ያ መንፈስ ይሰራል ቀን እየቀየረ። ለምን? መንፈሱ አይሞትም። ሰዎች ይሞታሉ። አንዳንድ ጊዜ ሰዎች ሲሆኑ ጠንቋይ እንዲሞት የሚጸልዩ ሰዎች አሉ። ለምን ይሞታል? ጠንቋዩማ ገቢ ይሁን ወደ እግዚአብሔር መንግስት። ከሱ ሞት ምን እናተርፋለን? እሱ ላይ ያለው መንፈስ ግን ይመታ። አሁን አያችሁ፣ ፋይት የምናደርገው የምንዋጋው ከመንፈሱ ጋር መሆን መቻል አለበት። ሞታለች ኤልዛቤል ሞታለች። ስለዚህ እቺ ቤተክርስቲያን የተወቀሰችው በምንድነው? ቸልተኝነት። ከዚህ ከቸልተኝነት ዘንድሮ ማን ይተርፋል? ማን ነው የሚተርፈው? ምን? ኤልዛቤልን ስለምትተዋት መተው የለባትም። ክፉ ትምህርት ክፉ ነው። አመጽ ነው። አይተውም። አንዳንዶች እንደዚህ ያለ ክፉ ነገር ሲመጣ የልብ ስፋት ያስፈልገናል ይላል። የልብ ስፋት ለምንድን ነው የሚያስፈልገው? ክፉ ለማስተናገድ የልብ ስፋት? ኧረ ለሱማ ልባችን ጥብብ ነው ማለት ያለበት። ለክፋት፣ ለአመጽ ኤልዛቤልን ስለምትተዋት የዘመኗ ቤተክርስቲያን ከዚህ ተወቃሽነት ታመልጥ ይሆን? ስንት ነገር በሯን ከፈታ አርጋ፣ መስኮቷን ከፈታ አርጋ በደንብ በርግዳ አላስገባችም? ቀድሞው የነበሩትን የቅድስና አስተምህሮዎች አስቡ። በዓለም ላይ የነበረውን አስተምህሮ ለምሳሌ በ20ኛው ክፍለ ዘመን ለተነሳው ሪቫይቫል አንዱ ተጠቃሽ የጆን ዌስሊ አስተምህሮ ነው። ጆን ዌስሊ እንግሊዛዊ ናቸው። ወደ አሜሪካን አገር ወንጌል ይዘው ሲሄዱ ግን የሚያስተምሩት ትምህርት ሆሊነስ ነው። ሆሊነስ ብቻ። ስለሳቸው የተጻፉ መጽሐፍቶች አብዛኛዎቹ የሚናገሩት እያስተማሩ ሰዎች ወደ ኋላ ይወድቁ ነበር። መንፈስ ቅዱስ ያገኛቸው ነበር። ለምን? ቅድስና ባለበት መንፈስ ቅዱስ ይመቸዋል። ስለዚህ 20ኛው ክፍለ ዘመን ውስጥ ለተነሳው ሪቫይቫል እንደ ፋና ወጊ፣ እንደ መንገድ ጠራጊ የጆን ዌስሊ አስተምሮ ይነሳል። ቅድስና፣ ንጽህና። አምላካችን ቅዱስ ነው። ቅዱስ ንጹህ ነው። ኃጢአት ብሎ ቆንጆ የለም። ኃጢአት ብሎ አንዳንድ ሰው በእንግሊዝኛ ሲሳደብ ቅዱስ ነው አይደል ማለት አስቡ። አንዳንዱ መዝሙር ከነቁጥሩም ዘፈን ከነቁጥሩም ይችላል። በጣም ብዙ ነው የአመጹ ልክ፣ የጥፋት ልክ። አሁን መዳራት ምንም ነው። መዳራት
መዳራት እኮ ማለት የዝሙት ዋዜማ ማለት አሁን ሳይጋቡ መሞካከር is very simple። ይሄ እኮ አገር የማይቀይረው የእግዚአብሔር እውነት የትም አሜሪካ ሆናችሁ አውሮፓ ሆናችሁ አያችሁ ቸርች ካልቸር አካባቢ ክሮስ ካልቸራል ኢቫንጀሊዝም የተለያየ አይነት አሰራሮች አደራረጎች ሊኖሩ ይችላል። ፕሪንሲፕል ላይ ግን በምንም አይነት የትም ሄደን የምንሰብከው እውነት አለን። አምላካችን ቅዱስ ነው። አምላካችን ከኃጢአት ጋር አይደራደርም። የትም እሱ ንጹህ ነው። አያችሁ አምልኮም ሆነ አገልግሎት የሚመለከውን ከማወቅ ይጀምራል። ውቃቢ ቤት የሚሄዱ ሰዎች፣ መናፍስት ጠሪ ቤት የሚሄዱ ሰዎች አንዱ መጀመሪያ የሚያጠኑት ነገር የውቃቢው የሚወደውንና የሚጠላው። ውቃቢው ሮብ ቀን እጣ ክፍልሽ አይደለም ከቤትሽ አትውጪ ይላል። አይወጡ አስከሬን ያለበት ቤት እንዳትገቢ ይላል። አይገቡ። ወይ አጎቴ ሞተ ብላ ከገባች እዛው ይጥላታል። እጣን ይመርጣል ውቃቢው። የእጣን አይነት ሉባንጃ ይላል እንትን ይላል ይመርጣል። ሰንደል ይመርጣል። ሽቶ ይመርጣል። ጥለት ይመርጣል። ጥቁር ጥለት፣ ቀይ ጥለት ምናምን ይላል። የልብስ ይመርጣል። ተልባ እንዳትበይ፣ የፍየል ስጋ እንዳትበይ ይላል። ውቃቢ እንደዚህ ነው። ስለዚህ ሽር ያሉ የውቃቢው አምላኪዎች እሱ ሚለውን አክብረው መኖር መቻል አለባቸው። እግዚአብሔር የሰራዊት አምላክ የተናገረው እንዴት አይከበርም? ባለ ውቃቢ ሲከበር አንድ ጊዜ የኔ ጓደኛ የነበረና ፒያሳ መሃል ተማሪዎች ሆነን ሻይ ልንጠጣ ሄደን ጠጣና በኢየሱስ ስም አለ። ምን ሆንክ አልኩት። አንተ ሳልጸልይ እኮ ጠጣው አለ። እና በቃ ሰው እኮ ይሳሳታል፣ ሳትጸልይም ከጠጣህ እንዴ ጠጣህ አይደል አልኩት። አይ አንተ አልገባህም አለ። ምንድነው ያልገባኝ? አገር ቤት አንድ ነገር ትዝ ብሎኝ ነው አለ። አገር ቤት እያለን አለ ለመናፍስት አምልኮ ይደረጋል አለ። እና እዛ ጋር ዛፍ ስር ነው የሚመለከው። እና አንዱ ሰውዬ ለአጋንንቱ የሚደፋለት አረቄ አለ መጠጥ። እና ያን የመጠጥ ቁርባን ለሱ ሊደፋለት መጀመሪያ እሱ ለሱ ደፍቶ ነው የሚጠጣው አለ። ይሄ ደግሞ መጽሐፍ ቅዱስም ላይ ቤልን ሲያከብሩ የዳንኤልን መጽሐፍ ስታዩ ልክ ለጣዖቱ መስዋዕት ይደረግና የጣዖቱ ማህበርተኞች ደግሞ እዛው ይበላሉ ማለት ያንተ ፓርትነር ነን ማለት ነው። እና ይሄ ሰው ያለ ለመንፈሱ ሳይደፋለት ራሱ ቀድሞ ጠጣል። ከዛ ፊቱ አለ ወደ ኋላ ዞራል። እኔንም ስላላዞረኝ ነው አለ። ስላላዞረኝ ይሄ ቸርጌታ ቢያዞረን ማን ነው ፊት ለፊት የሚቆመው? ሁላችን ተወለጋግደን አልቀር ነበር። በእውነት ስሙ ብሩክ ይሁን። ግን ምህረቱ ደፋሮች አረገን። አያችሁ ምህረቱ በጣም ምህረቱ ልክ ስለሌለው ይቅርታው ልክ ስለሌለው ሲታገሰን እድል ሲሰጠን አላወቅንበት። እና እቺ ቤተክርስቲያን ቸልተኛ ናት። ቲያትሮን ብዙ ጥሩ ኳሊቲ ያላት ቸልተኛ ናት። ኤልዛቤልን ስለምትተዋት ኤልዛቤል የአህዛብ ንጉስ ልጅ ናት። ብሉይ ኪዳንን ስታዩ ኤልዛቤል ሲዶናውያን የተመረጡ ትውልዶች አይደሉም። ከሲዶናውያን ናት ኤልዛቤል። ከነዚህ ኤልዛቤል መጣችና ከተመረጠው ትውልድ አክዓብን አገባች። አክዓብን አግብታው ሾፈረችው። እንዴ ወደዚህ አንዴ ወደዚህ። የሰራዊት አምላክ ይጠብቃችሁ። ሾፈረችው። ነቢያትን ታስገድል ነበር። አስበው
ከነቢያት ጎን መቆም ያለበት ንጉስ ጭራሽ ነቢያትን መጨፍጨፍ፣ ዕብራዊውን አክዓብን በማግባት በእስራኤል ታሪክ ተደርጎ የማይታወቅ ስራ በመስራት ባሏን ወደ ፈለገችው የነዳች ሴት ናት። ናቡቴን ታስታውሳላችሁ፣ በሐሰት አስገደለችው። አያችሁ፣ ቸልተኝነት አመጽ ሲፈጸም ዝምታ ነው። ክፋት ሲፈጸም ዝምታ ነው። ነጭን ነጭ ጥቁርን ጥቁር አለማለት፣ አስመስሎ ማለፍ፣ እሱ እግዚአብሔር ይጸየፈዋል። በቤተ ክርስቲያን ጉዳይ ውስጥ እግዚአብሔርን የማያከብር ትውልድን የሚያራግፍ ከጽድቅ የሚያጎድል ከቅድስና የሚያጎድል የትውልዱን ከእግዚአብሔር መንግስት የሚያራግፍ ነገር ሲመጣ ቸል ማለት አይገባም። መጨከን አለብን። መጨከን አለብን። በልጆቻችን ህይወት መጨከን አለብን። ልጆቻችን መጨከን ምናተርፋቸው ስንጨክንባቸው። እዚህ ያላችሁ ቀድሞ የነበረውን አስተዳደግ ታውቁታላችሁ። እንዴት ነበር? ልጅ እንዴት ይቆነጠጣል፣ ይገረፋል፣ ይቀጣል። ልጅ መገሰጽ አለበት። መጽሐፉ የሚለው ነው። እኔ የመጽሐፉን ነው የምናገረው። ልጅ አትንካ እንደሚባል አውቃለሁ። አሁን በዚህ ዘመን አትንካው፣ አትዳሰው፣ ይደውላል እንደሚባል አውቃለሁ። እኔ ግን መጽሐፉን ነው የምላችሁ። መጽሐፉ ምን አድርገው? በሕፃን ልብ ትንሽ ስንፍና ታስሯል፣ የተግሳጽ በትር ግን ከእርሱ ያርቃታል። መጽሐፉ ነው የሚለው። ልጅህን በሚሄድበት መንገድ ምራው። አንዳንዱ አባት አባዬ ሽንቴን ሶፋ ላይ ልሽናው ሽናው፣ አባባ ብርጭቆውን ልስበረው ስበረው። ጎሽ የኔ ልጅ የሰራዊት አምላክ ሞልቃቃ ልጅ የለውም። ሽር አድርጎ ያሳድጋል። አይደረግም። ልምዘጋ አድርጎ ስሙ ብሩክ ይሁን። አዎ እግዚአብሔር ነው። በተለይ እግዚአብሔር በህይወታችሁ ዓላማ ካለው ይጨክንባችኋል። አልቃ ያረጋችሁ። በቃ እግዚአብሔር ጥሩ አባት ስለሆነ ሞልቃቃ ልጅ የለውም። አስተዳደግ ያቅበታል። ስለዚህ እኛም ትውልድ እንዲወጣ ከፈለግን መጨከን አለብን። ሽር ብለው እንዲያድጉ እና እዚህ ቤት ውስጥ ናቡቴ ስድ አርገችው። ያንን የከበረ ትውልድ በእግዚአብሔር መንገድ ትውልዱን መምራት ሲገባው ጭራሽ ናቡቴን በሐሰት አስገደለች። ይሄ ሁለተኛ ነገሥት 21 ላይ የተጻፈ ነው። ያለ ንስሐ እስከ መጨረሻው የጸናች ነች። ነብይ ነኝ በማለት በሐሰት ተለያያቸው ነበር። ኤልዛቤል ሞታለች፣ መንፈሷ ግን ይሰራል። ባሪያዎቼን እንዲሴስኑ ለጣዖት የታረደውን እንዲበሉ የምታስተውን ያችን ሴት ስለምትተዋት። ወገኖች ቲያጥሮን በመልካም ስራዋ ትምክት አላት፣ በጎ ነገር ስለምታደርግ። ይሁን እንጂ በዚህ ጎላ ነበር። የኤልዛቤልን አስተምሮ ስላስተናገደች፣ ልቅነትን ስላስተናገደች፣ ግልሙትናን ስላስተናገደች ከእግዚአብሔር ሐሳብ ወጣ ነበር። የተሰጣት የመፍትሄ አቅጣጫ ልታደርግ የተነገራት ነገር ምንድን ነው? ይህንን ቁጥር 21 ላይ ታገኙታላችሁ። ከቁጥር 24 እስከ 25ም ታዩታላችሁ። ቁጥር 21 ከ24 እስከ 25። ቁጥር 21 ላይ እንዲህ ይላል። ቁጥር 21 ንስሐ እንድትገባ ጊዜ ሰጠኋት፣ ከዝሙቷ ንስሐ እንድትገባ አልወደደችም ይላል። እድል ሁሌ አይገኝም። አይገርማችሁ? እግዚአብሔር እድል ይሰጣል።
እዚህ ጉባኤ ውስጥ እድል ተሰጥቶን የተጠቀምን እንኖራለን፣ ያልተጠቀምንም ልንኖር እንችላለን። ባንገታችን እድሉን የተጠቀምን መስሎን የስ እሺ ምናምን ብለን ግን ያልተጠቀምን ከምር ያላረግነው ንስሐው ከምር ያልተለወጠን እድል ሁሌ አይገኝም። አንድ ጊዜ አስታውሳለሁ ባልቻ ሆስፒታል አንድ ሰው ታሞ እንድጸልይ የሱ ቤተሰቦች ጠየቁኝ፣ የሚያቁኝ በጌታ የሆኑ እና እዛ ሆስፒታል ገባው። ጊዜው ቆይቷል። ገብቼ እሱን ልጸልይለት ስገባ ሌሎች ሰዎች ነበሩ። የጌታን ነገር ሳነሳ ውልቅ እያሉ ወጡ። እኔና እነዛ እኔን ይዘውኝ የሄዱት ቤተሰቦች ቀረን። ያን ሰው ስለ ጌታ መንገር ጀመርኩ። ጌታ ይወድሃል ንስሐ ገባ እያልኩት ስል ማልቀስ ጀመረ እና እኔ እኮ አለ ጌታዬን አውቀው ነበር አለ። 4 ጊዜ እግዚአብሔር እድል ሰጠኝ አለ። ወጣው አለ ከቸርች ተመለስኩ አለ። ወጣው አለ ተመለስኩ አለ 4 ጊዜ። አሁን በ4ኛው እንዲህ በጽኑ ታመምኩ አለ። ንስሐ ገብቶ ጌታ ቤት ውስጥ አይደለም ወጥቶ ነው የታመመው። እና ንስሐ አስገብቼው እባክህ ወንድሜ አንድ ነገር ለምንልኝ አለኝ። ምን አልኩት? ድጋሚ እድል እንዲሰጠኝ አልኩ። ይሄም እኮ እድል ነው። በወጡበት የቀሩ ንስሐ ሳይገቡ የሞቱ ብዙ ሰዎች አሉ። አንተ እድለኛ ነህ። እኔን የታቀኛለህ? እኔን እኮ አታቀኝም። እግዚአብሔር ነው ያዘጋጀልህ እኮ ንስሐ እንድትገባ እያልኩት አበረታታሁት። ፊቱ ፍቅት ብሎ ብርት ብሎ ጸልዬለት ብቻ ወጣው። ጸለይኩለት እግዚአብሔር እድልም እንዲሰጠው። ኋላ ዘመዶቹ ሲነግሩኝ አንተ ከግቢው ወጥተህ አልቆየህም አሉኝ። ነፍሱ ከስጋው ተለየች። እድል ሁሌ አይገኝም። እድል ሲሰጣችሁ እወቁበት። ቅዱሳን እወቁበት። እድል ሁሌ አይገኝም። የሚገርመው ከዛ በፊት እኔ እስኪሄድ ድረስ አንደበቱም አይናገርም ነበር አሉኝ። በዛች ሰዓት ላይ ግን እግዚአብሔር ለንስሐ እድል ሰጥቶታል። ለንስሐ እድል ሰጥቶታል። እድል ሁሌ አይገኝም። እድል ሰጣት ለቲያጥሮን፣ አልተጠቀሙበትም። አልወደደችም አለ። አልወደደችም። ንስሐ ለመግባት ምን አደረገች? ንስሐ ለመግባት መውደድ ይሁንልን። ለመመለስ መውደድ እድልን መጠቀም ይሁንልን። አልወደደችም። ከዝሙቷ ንስሐ እንድትገባ ቸርች ከዝሙት ንስሐ አልገባ እምብየው ቸርች አይ አባልነቱንም አልተውም ዝሙቱንም አልተው አብሮ ይሄዳል። እየተወቀሱ እኮ ያሉት ሰዎች ከቸርች ውጭ ያሉ ሰዎች አይደሉም። ሃሌሉያ ማይሉ ሰዎች እኮ አይደሉም። የማይዘምሩ እኮ አይደሉም። ጥቅስ ማያውቁ እኮ አይደሉም። ጥቅስ ያውቃሉ፣ መዝሙር ያውቃሉ። ምናልባትም ዘርፍ ውስጥም የነበሩ ሊሆኑ ይችላል። እድል ግን የማይጠቀሙ ምን ከዝሙት አይ ዝሙት እንኳን አይ ዝሙት ምን ችግር አለ ይላሉ። እና እንደሱ ነው ንስሐ እንድትገባ። አሁን እቺ ስለ ብሉይ ኪዳኗ ኤልዛቤል ነው እየተናገረ ያለው። በሷ መንፈስ ስለሚንቀሳቀሱ እዛ ቸርቹ ስላሉ ሰዎች ነው። እሱን ነው የሚናገረው። ሌላው ከቁጥር 24 እስከ 25 ነው። ከቁጥር 24 እስከ 25 ነው። ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለናንተ በቲያጥሮን ለቀራችሁት እላለሁ፣ ሌላ ሸክም አልጭንባችሁም። ነገር ግን እስክመጣ ድረስ ያላችሁን ጠብቁ። አያችሁ፣ ንስሐ እድል ተሰጥቷል። እሱ ብቻ አይደለም፣ እምቢ ያሉ ኃጢአት አላደርግም ያሉ በኤልዛቤል ትምህርት አልወሰድም ያሉ የጨከኑ አሉ። እናንተ ሰዎች
አሁን ያላችሁበት ሁኔታ ጥሩ ነው፣ ግን ቀጥሉ ይላቸዋል። ይሄንን ጽናት ቀጥሉ። የካቻምናው ብርታት የዘንድሮውን ኃጢአት አይሸፍንም። ክርስትና የዕለት ነው ማለት የድሮውን ብርታታችንን እንደ መዝሙር አዝማች ብንዘምረው ትርጉም የለውም። የዕለት ነው። ዛሬስ እንዴት ነው? ትናንት ተሰድጄ ታስሬ ተደብድቤ ስለ ጌታ ዋጋ ከፍዬ እሱ ትናንት ነው። ዛሬስ። ስለዚህ ያላቸውን አጽንቶ መያዝ አንድ ንስሐ ነው። ሁለት ያላቸውን አጽንቶ መያዝ የተሰጣቸው የመፍትሄ አቅጣጫ እሱ። ባታደርግ ቲያጥሮን የሚከተላት ምንድነው? የተሰጣት ማስጠንቀቂያ ምንድነው? ባታደርግ ይሄ የተሰጣትን የንስሐ ዕድል ባትጠቀም ወይም ይሄንን ዛሬ የያዘችውን መጽናት ከኃጢአት ጋር እምቢ ያሉት በዚሁ ጸንተው ባይቀጥሉ የሚገጥማቸው ነገር ምንድነው? ከቁጥር 21 እስከ 23 ባለው ውስጥ ንስሐ እንድትገባ ጊዜ በሰጠዋት ከዝሙቷ ንስሐ እንድትገባ አልወደደችም ካለ በኋላ ከቁጥር 22 ጀምሮ እንዲህ ይላል፣ እነሆ በአልጋ ላይ እጥላታለሁ። እግዚአብሔር እጥላለሁ ካለ ማን ነው የሚያነሳው? እግዚአብሔር አይጣላችሁ። እግዚአብሔር አይጣለን። እንገራችሁ አገር ቢጥለን እግዚአብሔር ካነሳን ችግር የለም። አገር ማንም ለምን one with God is majority ከእግዚአብሔር ጋር መሆን ከማጆሪቲ በላይ ነው። ክብር ለእግዚአብሔር ይሁን። እሱ ከጣለ ማን ነው የሚያነሳው? ማን ነው አይዞህ ባይ? ከሱ በላይ የት ነው ይግባኝ የሚሄደው? የለም። እነሆ በአልጋ ላይ እጥላታለሁ። እምቢ ካለ አልጋ ላይ እጥላታለሁ። ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ። ምን አይነት መከራ ነው? ዲቴል እዚህ ላይ የለም፣ ግን መከራ። ልጆቿንም በሞት እገድላቸዋለሁ። ሞት አለ። አብያተ ክርስቲያናት ሁሉ ኩላሊትንና ልብን የምመረምር እኔ እንደሆንኩ ያውቃሉ። እኔ እኮ አውቃለሁ። የሰውን ሞቲቭ የውስጡን ፍላጎት አውቃለሁ። ሁሉ ያኔ ያውቃል። ለእያንዳንዳቸውም እንደ ስራችሁ እሰጣቸዋል ይላል። ባታደርግ የሚከተላት የተሰጣት ማስጠንቀቂያ በታላቅ መከራ መጣል፣ ልጆቿን በሞት መግደል። አብያተ ክርስቲያናት ሁሉ ኩላሊትን ልብን የሚመረምር እግዚአብሔር እንደሆኑ በሁሉ ዘንድ ይታወቃል። ለምን? እዚህ ጋር ካለው ከከበደው የእግዚአብሔር እጅ ካለው ቅጣት የተነሳ ለእያንዳንዱ እንደ ስራ ከፍላለሁ ይላል። ብትፈጽምስ? የተሰጣትን የመፍትሄ አቅጣጫ አድርጋ እሺ ብላ ብትገኝ እግዚአብሔር ምን ያደርግላታል? ሁልጊዜ ከእሽታ ጀርባ ወገኖቼ ሆይ ሪዎርድ አለ፣ ሽልማት አለ፣ ክብር አለ። ክብር ለእግዚአብሔር ይሁን። እሺ ስንል የተሰጣትን የመፍትሄ አቅጣጫ ተከትላ ፈጽማ ብትመለስ እሺ ብትል የተገባላት ቃል ቁጥር 26 28 ላይ ታገኙታላችሁ። ከ26 እስከ 28 ድል ለነሳውና እስከ መጨረሻም ስራዬን ለጠበቀው እኔ ደግሞ ከአባቴ እንደተቀበልኩ በአሕዛብ ላይ ስልጣንን እሰጠዋለሁ፣ በብረትም በትር ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቀጣሉ፣ የንጋትም ኮከብ እሰጠዋለሁ ይላል። እዚህ ክፍል ላይ የሚናገረው ስልጣን እግዚአብሔር ይመስገን ምን ይሰጠዋል? መግዛት። የንጋት ኮከብ ይሰጠዋል። ይሄ የንጋት ኮከብ የሚለው የነገ የክብር ተስፋ ነው። ሊመጣ ያለ የሚበልጥ በጎነት፣ የእግዚአብሔርን የሚበልጥ በጎነት ማየት ነው። ይህንን አደርጋለሁ ይላል። እንግዲህ ወደ ራሳችን ህይወት እንመለስ። ከቲያጥሮን ምንድነው የተማርነው? ምንድነው የቀረልን? ቅዱሳን ቲያጥሮን በቃ አልፋለች። የቲያጥሮን ያ የኤልዛቤል የግልሙትናው ከቲያጥሮን ጋር አብሮ ተቀበረ ወይስ ዛሬም እየሰራ ነው? ለቲያጥሮን የተሰጠው መልእክት እኛን በአንድም በሌላም የሚመለከት አለው
ብርቱ ጎን፣ ስለ ብርቱ ጎን ብዙ መነጋገር የለብንም። እግዚአብሔር አይቶታል። ክብር ለእግዚአብሔር ይሁን። ስለ ድካማችን ግን ማሰብ መቻል አለብን። ምክንያቱም እግዚአብሔር በድርሻው ስለማይታማ ስለ በጎ ጎናችን እግዚአብሔር እባክህ ሸልመኝ ልንለው አይገባም። እስከማንለው ድረስ ስለ መልካምነት፣ ስለ በጎነት እያንዳንዱ ሰው ላይ ስላየው በጎነት እግዚአብሔር ሸላሚ አምላክ። በጎነትን ሂሳብ ያወራርዳል እግዚአብሔር። ስለ ስሙ ሰው አየን አላየን በየትኛውም ሁኔታ ውስጥ እሱ በድርሻው አይታማም። ግን ከቲያጥሮን ምንድነው የተማርነው? ከስንፍና፣ ከበደል፣ ከኃጢአት ምን ተማር? አንደኛው የተማርነው ነገር ቸልተኝነት ነው። ቸልተኝነት ኤልዛቤልን ስለምትተዋት የሚለው እኛ ዘንድ ቸልተኝነት ይኖር ይሆን ወይ? ስንፍና ይኖር ይሆን ወይ? ወገኖቼ ሆይ ዛሬ ስንፍና፣ ቸልተኝነት ጓዙን ጠቅልሎ ቸርች ገብቷል። ቸርች ቸል ይባላል። የመስሪያ ቤት ስራውን ሰው ጥንቅቅ አድርጎ ነው የሚሰራው። ጥንቅቅ አድርጎ የግል ስራውን ገቢ የሚያስገኘውን ሌላ ቦታ ላይ ያለበትን ቦታ ሲስተሙም ይቆጣጠረዋል። ሲስተም አለው። ቸርች ግን በበጎ ፈቃድ ነው የምናገለግለው። በመልካም ፈቃድ ነው የምናገለግለው። ስለዚህ አንዳንድ ጊዜ ይሄ ግዴለሽነቱ፣ ቸልታው የሚታየው ቸርች አካባቢ ነው። ንጉስ በገላ አይበላም። የነገስታት ሁሉ ንጉስ ነው። የጌቶች ሁሉ ጌታ ነው። እግዚአብሔር ለኛ ምርጥ ከሆነ ምርጤ ለምንለው ጌታ ወገኖቼ ምርጥ መስዋዕት ነው መሰዋት ያለብን። ምርጣችን ከሆነ በጣም ስናገለግለው ሽር ብለን ከምር በጣም አስመንበት፣ በጣም ከምር ጸልየን፣ ከምር ፊቱ ላይ ተደፍተን ጌታ ሆይ አግዘን ብለን በታላቅ ጥንቃቄ በታላቅ አክብሮት ልናገለግለው ይገባናል። እሱ ንጉስ ነው። እሱ የጌቶች ሁሉ ጌታ ነው። እሱ የአማልክት ሁሉ አምላክ ነው። እንደው እኮ ብዙ ጊዜ ፕሮግራም መሪዎች ሲመሩ እስቲ ጉባኤው ኢየሱስ ጌታ ነው ይበል ይላል። ሁሉም ኢየሱስ ጌታ ነው ይላል። ጌታ ነው ስንል ምን እያልን ነው? ባሪያ ነኝ እያልን ነው። እሱ ጌታ ከሆነ እኔ ባሪያ ነኝ። ባሪያ ከሆንኩኝ ደግሞ ጌታ ና ሲል ኖ ሎርድ አይባልም። ኖ ሎርድ ይባላል ተብሎ ያውቃል? ና ሲባል ወዲያው ሮጦ ጌታ ጋር ነው የሚመጣው። እጅን ወደ ኋላ አድርጎ የስ ሎርድ ነው የሚባለው። አያችሁ? if he is lord ከሆነ አያችሁ፣ ባርነታችሁን በመታዘዝ ነው የምታሳዩት። ምናሳየው በመታዘዝ ነው። ቸልተኝነት ይኖር ይሆን? እንዴት ነው የአገልግሎት ዘርፍ አካባቢ ያለን ማለት አሁን ካለንበት በላይ በጣም መስራት አንችልም? እንችላለን። አንዳንድ ድሎችን አስቡ። አሁን ለምሳሌ ተማሪ ብትሆኑ ድጋሜ አሁን ሰራተኞች ናችሁ፣ ትልልቅ ኃላፊነት አሁን የገባችሁ እንትን አለ። በጣም ጎበዝ ተማሪ ሆናችሁ አንደኛ ትወጡ ይሆናል። ትምህርት ቤት ውስጥ ተማሪ ሆናችሁ ኤሌመንተሪ ሃይ ስኩል ላይ ግን አሁን ድጋሜ ድል ብታገኙ አንደኛ ብትወጡም እንኳን የበለጠ አንደኛ መሆን ትችላላችሁ። ማለት በህይወት የገባችሁ ነገር አለ ማለት ይሄ ኤክሰለንስ ይሉታል ፈረንጆች። ይሄ ማለት ልህቀት ማለት በሚበልጥ በተሻለ ሁኔታ ለእግዚአብሔር ማጠን ይቻላል። ለእርሱ መስገድ፣ መንበርከክ፣ ማምለክ፣ ማገልገል ይቻላል። ስለዚህ ቸልተኝነት እኛ ጋር እንዳይኖር ይህን ትምህርት ወስደን በቸልታችን ኔግሊጀንስ በታየበት፣ ግዴለሽነት በታየበት፣ ለዘብተኝነት በታየበት አንዳንድ ጊዜ ሰው ቅር እንዳይለው እያወቅ ነው ቅር እንዳይለው ብለን እግዚአብሔርን ቅር ባሰኘንበት ንስሐ መግባት ይኖርብናል። ንስሐ መግባት ቲያጥሮን አልተጠቀመችበትም፣ እኛ ግን እንጠቀምበት። በምን? በንስሐው ያለንን ደግሞ በጎ ነገር እግዚአብሔር በደምሳሳው ሁሉን ስለማይጨፈልቅ እንደው ስንማር ያገኘናቸው በጎ እግዚአብሔር አፕሪሺየት ያደረጋቸውን መልካም እሴቶቻችንን እነሱን ደግሞ መጠበቅ እስከ ወዲያኛው
ከእጃችን ላይ እንዳይንጠባጠቡ እነዚህን በጎ መልካም ባህሪያት እነሱን እስከ ወዲያኛው ጠንቅቀን አጥብቀን ልንይዝ ይገባናል። ክብር ለእግዚአብሔር ይሁን። የጌታ ስም ብሩክ ይሁን። ይሄን ማድረግ ይጠበቅብናል። የጌታ ስም ይባረክ። አሁን ሰዓታችን ነው። ሌላውን ደግሞ እንቀጥላለን። እግዚአብሔር የሰማነውን ይባርክልን። እንጸልይ። ሃሌሉያ። ቆመን እንጸልይ። የሰራዊት ቅዱስ ጌታ እግዚአብሔር ሆይ እዚህ የመጣነው በትምህርት ለመገረም ለመደነቅ አይደለም። ነገር ግን በትምህርት ለመለወጥ በፊት ቀርበናል። ጌታ የሰራዊት አምላክ በቅዱስ ቃልህ ሕይወታችንን ስንመለከት የዘመናዋ ቤተ ክርስቲያን በየትኛው ምድር ላይ ትሁን በብዙም በጥቂቱም እግዚአብሔር ሆይ ይሄ በሌሎች አብያተ ክርስቲያናት ያየነው ፈተና በእኛም ዘመን እንዳለ እናስባለን። ቅዱስ ሆይ እንማጸናሃለን። እንደ ግለሰብ የበደልንህን ይቅር በለን። እንደ ቤተ ክርስቲያን የበደልንህን ይቅር በለን። እንደ ህብረት የበደልንህን ይቅር በለን። እግዚአብሔር ሆይ የበለጠ ጥሩ መስዋዕት እንድንሰዋልህ የበለጠ በአንተ ፊት ተቀባይነት ያለው አምልኮና አገልግሎት እንድንፈጽም ጌታ ሆይ የትናንቱ ድካማችን በምህረትህ ይዘጋ። የትናንቱ ስንፍናችን የትናንቱ ቸልታችን በምህረትህ ይዘጋ። በልጅህ ደም ይሄ ጉባኤ የተቀደሰ ይሁን። መንፈስ ቅዱስ አንተ ትቀድሳለህ። አንተ የእውነት መንፈስ ነህ። አንተ ቀዳሽ ነህ። እንድትቀድሰን እንድታነጻን እንማጸናሃለን። ስለ ጥቂቷ ስንፍናችን ስለ በዛው ድካማችን በአንተ ፊት ስለታየው እግዚአብሔር ሆይ ነውራችን ሁሉ ምህረትን ጠይቃለን። ይሄ ጉባኤ በልጅህ ደም ይቀደስ። በብዙ ምህረትና ርህራሄ እንድታስበን ፊታችንን እንድትቀበል እንጸልያለን። ክፉ ሁሉ በስም ጉልበት የተሰበረ ይሁን። እናመሰግናለን። በጌቶች ጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ።